እኔ እርግብ ማለት ነው። እርግብ እንደምትወደው ታቸውን እርግብ እንደምታፈቅረውና እንደምትወደው ቤታችሁ መጥቶ ቡና እንደጠጣ ምሳ እንደበላ ታውቂያለሽ ማለት ነው። ትርንጎ ማለት ነው። የእርግብ ፍቅረኛ እንደሆነ ታውቂያለሽ። አንቺ ስተጎን ሄዶ ምን አስያዘሽ? አሁን የምታለቅሽበት ምክንያት ምንድን ነው ማለት ነው? እንግዲህ እየዬ ብላ እያለቀሰች ነው እርግብ ትርንጎ ማለት ነው። ጥፋቱ ያለው አንቺ ጋር ነው ማለት ነው። አሰላም አሌይኩም ራህመቱላሂ ወበረካቱ። የጫና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ዛሬ ይዤላችሁ የመጣሁት ኖላዊ ክፍል 143 ይዤላችሁ መጥቻለሁ። ተወዳጁ ድራማ ማለት ነው። እንደምትወዱ ተስፋ አረጋለሁ። እንግዲህ ቪዲዮን ደግሞ እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ ማለት ነው። እንደው ድራማውን እንደቀጠለ ማለት ነው። ታንቾና እንግዲህ እርግብ ትርንጎ አንድ ላይ ተገናኙ። በዚህ በፊት አይታችኋት ትርንጎ እያስፈላለገች ነበረ እንደጠፋ። እንግዲህ እሱ ያው በሁለት ያማራጭ ነው። እርግብ እምቢ ካለች ወደ ትርንጎ ጋር፣ ትርንጎ እምቢ ካለች ወደ እርግብ ጋር ለመሄድ ነበረ። እርግብ እንግዲህ ስትጠፋ፣ እዛ ጊዜ እርግብ ስትጠፋ ወደ እስር ቤት ምናምን ስትገባ እሱ ደግሞ መልሶ ወደ ትርንጎ ጋር አዘንቦ ነበረ ማለት ነው። ያንን ነገር እንግዲህ ትርንጎ አታውቅም አንልም። የእርግብ ፍቅረኛ እንደሆነ ሙሉ በሙሉ ታውቃለች። አውቃ ነው አንልም፣ ሁሉም ነገር ታውቃለች። ያወቀችበት ከቤተሰብ ተደብቃ ነበር እየገባችበት ማለት ነው። አሁን ላይ ደግሞ እሱ ደግሞ ልቡ ወዴት ሄደ? ወደ እርግብ ሄደዋል ማለት ነው። እርግብ እንግዲህ ታውቃላችሁ በመላሷ እያሳመነች የውሸትም ያወራች ያለውም የሌለም ነገር እየተናገረች ወደ እሷ እያደረገችው እየሳበችው ነው ማለት ነው። ምክንያቱም እሱ ብር ትሰጠኛለች ብሎ ነው እንዲህ የሚያደርገው ማለት ነው። በጣም ብቻ ከባድ እንግዲህ ተገናኝተው እኔ ምንም ነገር መስማት አልፈልግም፣ አንተ ሰውየው ተወኝ ስትለው ለአዳምጪኝ አንዴ ቁሚና ላውራሽ እያላት ነው የትርንጎ ማለት ነው። ታንቾ ማለት ነው። እኔ የተረዳሽኝ ነገር የለም ሲላት፣ አንተ ግን አማርኛ አትችልም ማለት ብለህ ነው እንዴ አለችው እርግብ ማለት ነው። ቅኔን የዘራብሽኝ ደግሞ እንዴት ነው አማርኛ ማትችይው አላት። ወደው አይደለም የሚስቁ አሉ ያለችና፣ አሁን ምን አድርጊ ነው የምትለኝ አለች። እውነቴ ነው የምልሽ ድንብላል እኔ በጣም ነው የምወድሽ አላት። እርግብስ አለችው። ትፍ ደግሞ ስሟን ጠራሁኝ፣ ደግሞ ቄሷ ስሟን ቄስ ይጥራትና አለች። ያው እሷንንም እወዳታለሁ ሲል፣ እሺ እኔ ቤት በኩል ነው የወደድከኝ አለችው። ማለት ሲላት፣ መቼም እሷ ስለቀደመችኝ ነው የወደድካት ስትለው፣ የቀደመ ሁሉም ይወደዳል ማለት ነው እንዴ አላት ታንቸው። እኔ ምን አግላለሁ እስኪ ተወኝ እባክህ ባቡዬ ብላ እያለቀሰች ነው። በቃ ተወኝ አትከተለኝ ብላ ስትሄድ እጇን ይዞ ወደ ራሷ አረጋት። አቡዬ ድረሱልኝ፣ እኔ ለምን አትተወኝም ስትል፣ ድንብላል እኔን ጨክነሽን ጥለሽ እንድትሄጂ ነው እንዴ አላት። አንተ እኮ በሰው ላይ ደርበበህኛ ስትለው፣ እኔ እኮ ደርቤብሻል አይደለም አላት። እሷ ናት የደረበችው። ትሰማኛለህ? ከእንግዲህ ያንተ ነገር በቃኝ እሺ ስትለው፣ ላስረዳሽ፣ ምንም የምታስረዳኝ ነገር የለም አለችው። ቆይ ስለማመጥ እየፈራሁ መስሎህ ነው? እንዳትከታተለኝ በቃ አለችው። እንግዲህ ድንብላል እንዳትከተለኝ ብላ ትታ ሄዳለች። ታንቾ ወዲህ ወዲህ እያለ ግራና ቀና ያለ እየጠራት እምቢ ብሎ እንግዲህ ህልሙ ጨርሶ ትቶ ወደ ሚሄድበት ሄደ። አባባና አሴ ቁጭ ብለዋል። አሴ ሀሳብ ውስጥ ገብቶ እንግዲህ በጣም አባባ ሊያውቁበት የሀንዬ አባት ሊያውቁበት አልፈለግም። በጣም የተጨናነቀ ነው ውስጡ ማለት ነው። ጭንቀት ላይ ነው ያለው። ግን አንተ ልጅ ምን ተፈጥረው ነው አሉት። ምንድን ነው ሲለው፣ የጓደኛህን ነገር ነው። ምንም ነገር አታውቅም እንዴ ሲለው፣ እኔ ምንም ነገር አላውቅም አለ አሴ። እውነቴ ነው ፋዘርዬ እኔ ምንም ነገር አላውቅም አለ። አንተና ታንቸው ነው ሳትነጋገሩ የሆነ ነገር ውስጥ የምትገቡት አላቸው አሉ አባባዬ። ቆይ ፋዘርዬ እኔን አታምኑኝም? አይ በሌላ ነገር አምንሃለሁ፣ ግን በጓደኛህ ግን የመጣ አላምንህም አሉት። ይኸውልህ ግልጹን ልንገርህ አይደለም፣ አንተና ታንቸው ፈሳችሁ ስትፈሱ ተመካክራችሁ ነው አሉ አባባዬ። ያቺ ድንብላል ነው እንዴ የምትለው? ያቺ የሀንዬ ቤት ሰራተኛ ናት እንዴ? አዎ አወቋት አለ። እና ከታንቸው ጋር የተገናኘው እኔ አላውቅም። እና ድመኝህ እንዴ? እንዴ ኬት? እኔ ሌላ ነገር ስታወራ ምንም ነገር አንሰማሁም። እንዴት ነው የማታውቀው?
ሲጀመር እኔ ኬት አግኝቻት ነው ማወራው አለ አሴ። አይ የተጫወታችሁባት ነው አይደለም አለ። ማናት? ልጅቷ ናታ ድንብላልን። አዎ ስሟ ድንብላል ነው እንዴ አለው። ምን አድርገን ነው የምንጫወትባት ሲል ያቺ ናታ ያንዬ ወርቅና መስቀል የሰረቀች ልጅ ናት አሉ። እንግዲህ እርግብ ማለት ነው። ያው ያቺ ስለነገረቻችሁ እቺ ሴት ናት ብላችሁ ልትበቀሏት ሆናችሁ ነው አለ። አሁን ምን እንደሆነ እንገናኛለን። ይኸውልህ ፋዘርዬ ታንቸውና እርግብ የፍቅር ግንኙነት እንዳላቸው እኔ ምን እንደሆነ አልነገረኝም አለ። ይኸውልህ ፋዘርዬ እኔ ፍቅር ግንኙነት ምናምን እንሏቸው ምንም ነገር ያነገረኝ ነገር የለም፣ ግን አብረው እንደሆነ ምናምን ሁሉም ይህን አልነገረኝም ምናምን። ያንተ ካልነገረህማ የሆነ ተንኮል ነገር ይኖራል በውስጡ አሉ አባባዬ ማለት ነው። በል አሁን እንሂድ ሲሉ እናንተ መቼም ጉዳችሁ አያልቅም ሲሉ እንዴ ባባ ታንቸውን አንጠብቀውም እንዴ ሲናሴ እሱ እባክህ መቼ ጉዱ አልቆ ነው እዚህ ጋር የሚመጣው አሉ። ተነስ በቃ አሁን እንሂድ አሉትና እንግዲህ ሁለቱም ተያይዘው ወደ የሚሄዱበት ሄዱ ማለት ነው። ወይዘሮ ሙላለሽ እንግዲህ ቤት ቁጭ ብላለች። የቤት ቁጭ ብላ እንግዲህ መሲ እየገባች ነው። መሲ ተውጪ ማለት ነው። ሀንዬና እንግዲህ ሀንዬም ሶስቱ ሁለቱም ናቸው። ሀንዬም እናቴ ብሎ ሳሟት እና ሰላምም ሳመቻት ቁጭ አሉ። እንዴት ናችሁ ልጆቼ አለች እና አወይ ሄደች አስሩ ስትል አሁን ትታወጣች አለቻት። ሀና መጣሁ ማየ ትንሽ ወጥ እዛ ገብቼ ልምጣ። እሺ ጥሩ ነው አለቻት። ከዛ ተነፈሰች ሙላለሽ። ከዛ ምን ሆንሽ እማዬ ደበረሽ እንዲህ አለቻት። ሰላም አንቺ እያለሽ ምን ሰላም አለ አለቻት። እኔ ምን አረኩኝ ስትል ባክሽ እስቲ ዝም በይ አለቻት። ባዩሽን የወሰድኩብሽ እኔ ነኝ እንዲህ አለቻት። አንቺ ልጅ ዝም በይ ብዬሻለሁ። ቆይ ምን ሆነሻ? ምን ሆን ብለሽ ነው የማዬ የነገርሻት? ምን ሆኖ ስትላት የባዩሽን ገዳዮች የፈለግኩ ስለሆነ ነው። ምን ነው የባዩሽ ገዳይ አስሩ ናት እንዴ አለቻት። ሰላምዬ ስርዓት ያድርጊ አንቺ ልጅ ስትላት ምን ላድርግ ብለሽ ነው? እኔ ስታይ ነው እንደ ሰይጣንሽ የሚነሳው አለቻት። ሰላም የጠየቁሽ ብቻ መልሺ። ምን ሆን ብለሽ ነው የባዩሽን ገዳዮች እንደምፈልግ የማየ የምትነግሪያት አለቻት። ቆይ የዋሸሁት ነገር አለ? የፈለግሽ እንደሆነ ነገርኳት። የማየን ጸባይ እያወቅሽ ግን እንዴት ነገርሻት? የአስሩ ጸባይ ደግሞ ምን አይነት ነው? ሰላም በስርዓት አናግሪኝ ብላ በተቀመጠችበት ወንበር ተነሳች። ሰላምም ተናዳ ተነሳች። እንዲህ የሞኝ ስራ እየሰራሽ ያለ ዝም ማለት ነበረብኝ እንዲህ አለቻት። ምን አለች? እኔ ነኝ እንዴ ሞኝ ስትላት ሞኝ ሳትሆን እንዴት ነው የሞኝ ስራ እየሰራሽ ነው ያልኩሽ አለቻት። ግን አንቺ ልጅ እንዴት ነው የጠገብሽው አለቻት። ደግ አደረኩ እንኳንም ነገርኳት አለቻት። እንኳንም ነገርኳት? አዎ ምናልባት ያሱን የነገርኳት የምታረጊው ነገር ታቆማለች ብዬ ነበር እየነገርኳት አለች። ሀና ሽንት ቤት የገባችው ሀና የሮጠችም ሰላም ያለች መጣች። እማዬ እባክሽ አትጮሁብኝ ስትላት ዝም በይ አለቻት። ሀና በመሀላቸው ገብታ ምን የሆናችሁ ነው ብላ እያገዳገለች ነው። እራስሽ ጉዳይ እንዲህ ከሆንሽማ አያገባኝም የራስሽ ጉዳይ። ይሄን ሁሉም የጠበቁት አንቺን አደራ ለመጠበቅ ነበረ አለቻት። ሀንዬ ሰላም አንቺ ቢያንስ ተረጋጊ ስትላት ሙላለሽ አንቺ ልጅ ግን ምን አግኝታ ነው እንዲህ እየጠገበችው አለች። እንግዲህ ሰላም ከዛ ደግሞ ሀንዬ እነሱ ከገቡ በኋላ ሙላትም ተከትላት ገባች። ሀንዬ እዚህ ቤት ምንድን ነው የገባው? ምንድን ነው የተፈጠረው? ብላ ብቻዋን ማሰብ ጀመረች። አቶ መስፍን እና ምላሴ ምግብ አዞ እዛ ምግብ አባቱ ሊጋብዞት ይዞት ሄዶ ምግብ ሊበሉ ነው። እንግዲህ አባዬ በጣም ነው ማመሰግነው ብሎ እያለው ነው። እኔ ነው እንደው ማመስገን እያለብኝ አለው መስፍን። እንዴት አባዬ ሲለው እኔ እኮ ከቤት ከወጣሁ ጀምሬ ብዙ ምግብ በልቼ አላቅም አልበላሁም አለው። ምላሴ አባዬ አሞሃል እንዴ አለው። አይ አላመመኝም አለ መስፍን ማለት ነው። እንግዲህ መስፍን አይታችኋል ከቤት ተጣልተው ወጥተዋል ማለት ነው። ያ በእርግብም የመጣ ተሙላት ጋር በሆነም በዚች በእንትናም የመጣ ማለት ነው። እንግዲህ ወይዘሮ ሙላት እንግዲህ ምንም እንትን ልትል አልቻለችም፣ ልታምንም አልቻለችም። አሁንም ድረስ ጥሩ ነገሯን እየሰራች ነው። እነሱ ደግሞ ለምን እንደዚህ ትሆኛለሽ፣ ለምን ሞኝ ትሆኛለሽ እንደዚህ ምናምን ያሏት እንግዲህ ተብዙዎች እየተጣላች ነው ማለት ነው። እና አባዬ እስከ መቼ ነው እንደዚህ የምትኖረው አለው። እንዴት ነው የምኖረው? እንዴት ምን ማለት ሲለው ተኛ ርቀህ እንዴት ነው የምትኖረው አለው። እንግዲህ በጣም ነው የከበደው ማለት መቼም ከዚህ በኋላ ወደ ቤት ይመለሳል ብላችሁ የምትጠብቁኝ አይመስለኝም አለ።
ለምንድን ነው የማናስበው አባዬ ሲለው፣ አይ ከዚህ በኋላ እኔ ወደ ቤት ለመሄድ ምንም ፍላጎት የለኝም ሲለው፣ አባዬ ምን ሆነ ነው ብሎ መላሴን፣ አባዬ ንገርህ ከዚህ በኋላ ለመመለስ ወደ ቤት አለብህ ልለምንህ ሲለው፣ በምንም አይነት ቢሆን እኔና ሙላት እንግዲህ አብረን እንሆናለን ብዬ በምንም አላስብም አለ። አባዬ ምን ሆነ ነው እንደዚህ አይነት የምትለው ስለው፣ እሺ ስለኛ አታስብም እንዲህ እያለው ነው አሴ። አባዬ ግን በእማዬ ይሄ ሁሉም የተቀየምካት የተማረርከው ነገር ምንድን ነው እስቲ ልንገረኝ አለው። የኔ ልጅ አንተ የኔም የእሷም ነህ አይደለም? ይኸውልህ ልንገርህ አለ። እኔና የእናትህ ጉዳይ ማንም ሰው ሊያገባው አይችልም። በመሀላችን ፈጽሞ ልትገቡ አትችሉም አለ። እንግዲህ መላሴ ይህን ሁሉ ምን ተናግራህ ነው እየተቀየምከው ብሎ በቃ ትንሽ እንትን ቅር ብሎታል ማለት ነው። ብቻ አባዬ በአንተ ፍቅር እኮ ስታየን ስትቀር እኮ በጣም ይጎዳኛል አለ። እሱማ እኮ ይገባኛል አለ። እንግዲህ አሴ ማለት አባትየው ማለት ነው። ግን አንዳንዴ ተለያይተን መኖሪያችን የእናንተ እንደሚጠቅም ሰላም ይኖረዋል ብዬ አስባለሁ አለ። እንግዲህ መስፍንና ሙላት በጣም ነው የሚዋደዱ የነበረው። ግን ብቻ አላቅም በጣም እንግዲህ ተቀይሟል ማለት ነው። እሱ እንደዚህ ተቀይሞ አያውቅም ነበረ፣ እንደዚህ ተጣልተው አያውቁም ነበረ። ግን እንደነካቸው ብቻ ምነው አባዬ መቼም የእናንተ ጥቅም ነው የተለያየ ነው አትለኝም አለ። ይኸውልህ የኔ ልጅ ብሎ ይኸውልህ የኔ ልጅ እኔ እዛ ተመልሼ ተሜሮ ጋር መኖር አይደለም ከአንገት በላይ ከምኖር መለያየት ይሻለናል አለው። አባዬ ይገባኛል እማዬ የሆነ ነገር ተናግራለች ሲለው፣ የኔ ልጅ ምንም አልተናገረችኝም እናንተ ብቻ በመሀላችን ይሄን ያክል በመሀላችን እንዳትገቡ በእኛ በሁለታችን መሀል አለ። እውነት ነው፣ በባልና ሚስት መሀል ማንም መግባት የለበትም። እቺን አክብርልኝ ሲለው፣ እሺ አባቴ እኔ መቼም ከእናንተ በላይ እናውቃለን ብለን አንልም አለ መላሴ። በቃ አሁን ልሸኝህ አለው። አባዬ አብረን ብንቆይ ደስ ይለኝ ነበረ ሲለው፣ አይ አይቻልም አለ። አይ እናት እንዳትጨነቅ በጊዜ መግባት አለብህ አለው። በቃ ሂሳብ ልክፈልና እሸኝሃለሁ እሺ አለውና ሂሳብ ሊከፍል የጠሯት ነው ልጅቷን። እንግዲህ ቤተሰብ እንዳያችሁ ነው ማለት ነው። በጣም ይገርማል ማለት ነው። እንግዲህ ያልታሰበ ነገር እንደዚህ ይከሰታል ማለት ነው። ወይዘሮ ሙላት ከእስር ቤት ከወጣች ከሁሉም ጋር መጣላትና ከሁሉም ጋር መነዛዘር ጀመረች ማለት ነው። እንግዲህ ይህ ነገር ሁሉ ባዩሽ ባመጣችው ነገር ነው፣ በእርግብና በባዩሽ ነገር ነው ማለት ነው። እናንተም እንግዲህ እስቲ ምን እንደምትሉ አላቅም፣ ብቻ አላቅም። ልጆቹ ደግሞ አባትና እናት ሲጣላ በጣም ይጨናንቃል። ተሰላምም ጋር እንደዚህ ሆናለች፣ አባቷም እንደዚህ ተባለቤቷም ጋር እንደዚህ ብቻ በጣም ከባድ ነው ማለት ነው። እንግዲህ ምን ቤታቸው ምን እንደገባ አናቅም። ሁሉም በቃ ጭቅጭቅ የተጨቃጨቁ ነው ማለት ነው። እናንተም እንግዲህ ሀሳብ አስተያየታችሁ ያለው ነገር እንግዲህ የእነሱ ደስታ የምትፈልጉትን ኮሜንት ላይ አስቀምጡ ማለት ነው። በሌላ ደግሞ በቀጣዩ ደግሞ በአዲስ ደግሞ ቤተሰብ ሆኖ ተሰብስቦ እንድናያቸው ይዤላችሁ እስከ ስመጣ ድረስ መልካም ቀን ይላችሁ። ባይ ባይ።